ምን ብዬ ልንገሮት ብዬ ነው እንጂ እኮ ልዩ የሆነ ውበት ነው ያለው። ዛሬ መቼም ሰርገኞች ሁሉ በእርሶ ሲደመሙ ነው የሚሉት። አበባ እኮ ነው የመሰሉት። አይ ገንዬ፣ እንደው ለሞራሌ ብለሽ ነው እንጂ ካረጁ በኋላ ምን አበባነት አለ እንዴ? እና እንዬ ምን እያሉ ነው? ለዛውም እኮ ረጋ ሰከን ያለ ማስተዋል የተጨመረበት ቁንጅና ነው ያለውት። መቼም ቃላት ስክትክት ታርገሽ ማውራት ትችይበታለሽ። ሚስጥሩ አሁን አይደል የገባኝ። የምኑ ሚስጥርና እንዬ? ባልሽ እንደዚህ ጎረምሳ ሆኖ የቀረበት ሚስጥር ነው። በዚህ ንግግርሽ መቼም እያስደሰትሽው ነው። እሷ ያምንም እንጂ እርሶስ ልክ ኖት። ለመሆኑና እንዬ እኔስ እንዴት ነኝ? አምሮብኛል? አንቺም በጣም ቆንጆ ሆነሻል የኔ ልጅ። ልብሱም ተስማምቶሻል። ለመሆኑ ተሰማየት ነው? እንጃ፣ ወይ እንግዲህ ውስጥ እየለባበሰ ነው ወይ ውጭ ይሆናል። አይ ተሰማ ብቻ እሱ እዛ ሲሽሞነሞን ሙሽራው ደጅ ደርሶ እንዳያዋርዳል። አይና እንዬ፣ ቆይ እስኪ ውጭ ሊሆን ይችላል። አይቼው ልምጣ። ፍሬው ያማረ ዘር እንዲበዛለት ተሴ ደስ ይለዋል ልስትዳርለት። በጉጉት ሲጠበቅ የነበረው የኑሐሚንና የናሆም ሰርግ በድል ተጠናቀቀ። ናሆም በሰርጉ ቀን ምንም እንኳን እናቱን ማለትም ወላጅ እናቱን ፋንቱን ቢጠብቃትም ነገር ግን አላገኛትም። ታዲያ እንደዚህም ሆኖ ናሆም በሰርጉ ቀን እጅግ በጣም ደስተኛ ሆኖ ነበረ። የኑሐሚንና የናሆም ሰርግ የእውነት እስከሚመስል ድረስ እጅግ በጣም ጣፋጭ በሆነና ድምቅ ባለ መልኩ ተጠናቆ ይገኛል። በኑሐሚንም ሆነ በናሆም በኩል ያሉት ቤተሰቦችም እጅግ በጣም ደስተኞች ሆነው ይገኙ ነበረ። ወደ ሰርጉ መካከል እናቱ ትዝ ብለው እየቆዘመ ይገኝ ነበረ። ነገር ግን ወይዘሮ ዝናሽ ወደ ናሆም በመሄድ እባክህ ልጄ የእናትነት ክብሬን አታሳጣኝ፣ በዛሬው ዕለት መቆዘም አይቻልም። ዛሬ እኮ የማናስበው ደስታችን ነው፣ በድጋሚ ሊደገም የማይችል ማለትም ሰርግና ሞት አንድ ነው የተባለለት ቀን ነው። ስለዚህ የምትወዳትን ልጅ ወደ ራስህ የምታመጣበት ቀን ነው። ለዛም ደስተኛ እንድትሆንልኝ እፈልጋለሁ ትለው ነበረ። ታዲያ ናሆምም ወይዘሮ ዝናሽን ላለማስቀየም እናቴ አንቺ ከምንም በላይ ሕይወትን ሰጥተሽኛል፣ እናም ደግሞ እናቴ አንቺ ብቻ ነሽ ሲልም እያስደሰታት ይገኛል። ናሆምም ኑሐሚንን ለማግባት እጅግ በጣም ቸኩሎ ነበረ። ኑሐሚንም እንደዛው። ታዲያ በመካከል የዘገየ መስሏት ስልክ በመደወል ናሆሚ ለምንድነው የምታስጠብቀኝ? እኔም ጓደኞቼም ቤተሰቦቼም በተስፋ እየጠበቅንህ ነው። ስለዚህ ቶሎናና ውሰደኝ የሚል መልእክት አስተላልፋለት ነበረ። ታዲያ ናሆምም የኔ ቆንጆ በደስታ ነው መጥቼ የምወስድሽ፣ ሰብሰብ እስከምንል ድረስ እየጠበቅኩኝ ነው እንጂ ለመምጣት ዝግጅቴን ጨርሻለሁ ይላት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 123 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ለቀናታት ያክል ሲታሰብበት የቆየው የኑሐሚንና የናሆም ሰርግ ያለምንም ችግርና ያለምንም እንከን በድል ተጠናቋል። ለዛም እጅግ በጣም ደስ የሚል ነገር ነው። ወይዘሮ ዝናሽና እንዲሁም ደግሞ አቶ ለይኩን ልጃቸውን ለመዳር እጅግ በጣም ጓጉተው ይገኙ ነበረ። እንዲሁም ደግሞ እነ አቶ ተሰማ እናንዬ ሁሉም የናሆምና የኑሐሚንን ሰርግ በጉጉት ሲጠብቁ ነበረ። በስከ መጨረሻ ግን ምናልባትም ፋንቱ ትመጣና ናሆምን ሰርፕራይዝ ታደርገዋለች የሚል ሀሳብ ነበረን። እሱም አልተሳካም። ፋንቱ እንግዲህ በልጇ የደስታ ቀን ለት አልተገኘችለትም። እንግዲህ መምጣት ያልፈለገችበት የራሷ ምክንያት ሊኖራት ይችላል። ፋንቱ ወደዚህ ቤት ደግሜ አልመለስም እያለችም ትገኝ ነበረ። ምክንያቱም እኔ የእናትና ልጅ ጠላት መሆን አልፈልግም፣ እንደ እናት እያሳደገችው ወይዘሮ ዝናሽ ናት። ስለዚህ እኔ በመካከላቸው ገብቼ ልረብሻቸውና ልበጠብጣቸው አልፈልግም ትል ነበረ። እንዳለችውም አላደረገችውም፣ ማለትም መምጣት አልቻለችም። እንግዲህ ናሆምን በደስታው ቀን መታ ብታስደስተው በጣም ደስ የሚል ነበረ።
ፋንቱ መታ ቢሆን ኖሮ ለናሆም እጥፍ ድርብ ደስታ ነበር ሊሆንለት የሚችለው። ነገር ግን አልተሳካም። ባሉት ቤተሰቦቹ ባሳደጉት በአባቱ፣ በወላጁ፣ በወንድሞቹ እንዲሁም ደግሞ በእህቶቹ የታጀበ እጅግ በጣም ደስ የሚልና ማራኪ ሰርግ ነበር። ለዚህም ኑሐሚንና ናሆም እጅግ በጣም ተደስተዋል። በኑሐሚን በኩልም ሆነ በናሆም በኩል ምንም የጎደለ ነገር አልነበረም። ዳግምም እንግዲህ እንደ ወንድም፣ እንደ ሚዜ፣ እንደ አብሮ አደግ ጓደኛ፣ እንደ ሁሉ ነገር ከናሆም አጠገብ ሆኖ ሰርጉን እንደ ራሱ አድርጎ ደግሶ ወገቡን ጠበቅ አድርጎ ወንድሙን ድሮታል። በዛውም ዶክተሩም እንዲሁም ኤርሚም ሁሉም ተባብረው ደስ የሚል ሰርግ እንዲሆን አድርገውለት ነበረ። ዶክተሩ እንግዲህ እዚህ ጋር እሱም የሰርግ ፍላጎቱ እየጨመረ መጣ እና ወደ አምራን ስልክ በመደወል አምራን አትመጭም እንዴ? አሁን ከአጠገቢ የሚሆን ሰው እፈልጋለሁ ይላት ነበረ። አምራንም እንዴ ከዛ ሁሉ ሰው ውስጥ እንዴት እኔን አጥብቀህ ልትፈልግ ቻልክ? ስትልም ጠይቀዋለች። ታዲያ ዶክተሩም እዚህ ብዙ ሰው አለ፣ ነገር ግን ምንም ሰው የለም ይል ነበረ። ማለትም ብዙ ሰው ቢኖርም ለእኔ ግን የምፈልገው አንቺን ነው አይነት ስሜት ነበረ እያንጸባረቀ የሚገኘው። ታዲያ አምራንም እየተዘገጃጀች እንደሆነ እናም ታክሲ ጠርተው ሊመጡ እንደሆነ ከእሪቾ ጋር ነገረችው። ነገር ግን እዚህ ጋር ዶክተሩ ታሪክ ሰራ። እሱም ምንድን ነው? አይ አምራን፣ እኔ በታክሲ እንድትመጪ አልፈልግም። ሰርጉ ተጀምሮ እስኪያልቅ ድረስ የምትሽከረከሪበት ወይም የምትንቀሳቀሽበት መኪና ልኬልሻለሁ ይላት ነበረ። ታዲያ እዚህ ጋር እሪቾ ምናለች? ዶክተሩ ሴት ልጅ እንዴት ማስደሰት እንዳለበት ጠንቅቆ ያውቃል ትል ነበር። የአምራን ስሜት እየተጋባባት እሪቾ አሁን እጅግ በጣም ደስተኛ ሆናለች። አምራንም ፊቷ ላይ ያለው ፈገግታ በጣም የሚገርም ነበረ። ነገር ግን ዶክተሩ እንዲህ አይነት ነገር አድርጎ ፈገግ አለ ማለት አይቻልም። ምክንያቱም ለአምራን ያለው ስሜት ቀን በቀን እየጨመረ ነው። እሷም በጣም እየወደደችው ትገኛለች። የዶክተሩ እንክብካቤ እጅግ በጣም ደስ ይል ነበረ። መኪና እስከ መላክ ድረስ ለሷ እስከ ማሰብ እስከ መጨነቅ ድረስ ከደረሰ እንግዲህ ይህ ዶክተር ምን እየተሰማው እንደሆነ መገመት እጅግ በጣም ቀላል ነው። ታዲያ በወሬያቸው መካከል አሁን ሙሽራዋን ልናመጣ ልንሄድ ነው ሲል እኔንም የሚወስደኝ ባገኘው ትል ነበረ አምራን። ዶክተሩ ይህንን ነገር አሳምሮ ሰምቷታል። ነገር ግን ምን ሲልም ቢጠይቃትም እሷም አይዶ ፋኑ ምንም አላልኩኝ ትል ነበረ። ታዲያ ዶክተር ስልኩን ከዘጋው በኋላ እኔንም የሚወስደኝ ባገኘው ነው ያልሽው? አይዞሽ በቅርብ ቀን እወስድሻለሁ ይል ነበረ። እንግዲህ በቀጣይ ደግሞ የኤሚና የኤርሚን ሰርግ እንጠብቃለን። ከነሱ ሰርግ በኋላ ደግሞ የዶክተሩና የኑሐሚን ሰርግ አለ። እናም ደግሞ ዳጊና ጩናም እንዲሁ ይቀራረባሉ ብለን ተስፋ እናደርጋለን። የዳጊና የጩናም ፍቅር አሁን ተጀምሯል። በሚዜዎች መካከል የሚደረግ ትልልቅ ሰርጎች ላይ ትንንሽ ሰርጎች ይፈጠራሉ የሚል ነገር አለ። ለዳጊና ለጩና መቀራረቢያም ይሆናል ብለን ተስፋ እናደርጋለን። እንግዲህ ኑሐሚንና ናሆም ስለተጋቡ እጅግ በጣም ደስተኞች ሆነናል። የአብርሃምና የሳራ ጋብቻ ያድርግላችሁ ብለናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ እሰናበታችኋለሁ።